ኦኬ በዚህኛው ቪዲዮ ደግሞ ኦልተርኔቲንግ ሲሪስ ቴስትን እና ጀነራላይዝድ ኮንቨርጀንት ቴስት ሀሳቦችን እናያለን። አጠቃላይ መጀመሪያ የኦልተርኔቲንግ ሲሪስ ቴስትን ሀሳብ እናያለን። ኦልተርኔቲንግ ሲሪስ ቴስት እንዴት እንደምንጠቀም እናያለን። ቀጥለን የተለያዩ ምሳሌዎችን እናያለን። ሶስተኛ ላይ ደግሞ ጀነራላይዝድ ኮንቨርጀንት ቴስት የሚባል ነገር አለ፣ እሱን እናያለን። ቀጥለን ደግሞ አብሶሉት እና ኮንዲሽናል ኮንቨርጀንስ የሚባል አለ። አብሶሉት ኮንቨርጀንስ እና ኮንዲሽናል ኮንቨርጀንስ የሚባል ነገር አለ፣ እናያለን። ይህ በጣም ወሳኝ ነው፣ ብዙ ጊዜ ፈተና የሚጠየቅ ኮንሰፕት ነው። በተለያዩ ምሳሌዎች ይሄን ኮንሰፕት ማስተር እናደርጋለን። ቀጥለን እስካሁን ባየናቸው ሀሳቦች ውስጥ የተጠየቁ የሚል ጥያቄዎችን እንሰራለን። መጨረሻ ላይ ደግሞ ሰመሪ እና ኪ ቴክአዌይ ይኖረናል ማለት ነው። ኦኬ እንጀምር። ኦልተርኔቲንግ ሲሪስ ቴስት። ኦልተርኔቲንግ ሲሪስ ቴስት ምንድን ነው? የኛ ሲሪስ ማይነስ በውስጡ ካለው ኔጋቲቭ ሲሪሶችን ቴስት የምናደርግበት የቴስት ሜካኒዝም ነው ማለት ነው። ማለትም እስካሁን ስንሰራቸው የነበሩ ሲሪሶች ፖዚቲቭ ሲሪሶች ናቸው፣ ማለትም ኔጋቲቭ የላቸውም። ነገር ግን የኛ ሲሪስ ግን ማይነስ ዋን ዘ ፓወር ኦፍ ኤን ወይም ደግሞ ማይነስ ዋን ዘ ፓወር ኦፍ ኤን ፕላስ ዋን ምናምን የሚል ነገር በውስጡ ካለው በአጠቃላይ ማይነስ በውስጡ ካለው የኛ ሲሪስ የዛኔም እንደምንጠቀመው ኦልተርኔቲንግ ሲሪስ ቴስት ነው የምንጠቀመው ማለት ነው። እስካሁን ያየናቸውን ኢንተግራል ቴስት፣ ሊሚት ኮምፓሪዝን ቴስት፣ ዳይሬክት ኮምፓሪዝን ቴስት ምናምን የሚባሉ እስካሁን ያየናቸው ለኔጋቲቭ አይሰሩም ማለት ነው፣ እስካሁን ድረስ ማለት ነው። አንድ ሲሪስ በውስጡ ኔጋቲቭ ካለው ይህን ኦልተርኔቲንግ ሲሪስ ቴስት ነው የምንጠቀመው ማለት ነው። ኦኬ ኦልተርኔቲቭ ሲሪስ ቴስት ምንድን የሚለን እንዲህ አይነት ሲሪስ ከተሰጣችሁ እንዲህ አይነት ሲሪስ ቴስት ካለን እና በውስጡ ኔጋቲቭ ካለው ያ ሲሪስ ኮንቨርጅ የሚያደርገው ሁለቱ መስፈርቶች ከተሟሉ ነው ይለናል። ምንድን ነው የሚለን? መጀመሪያ ኤኤናችን ኔጋቲቭን እንተውና ኤኤናችን ዲክሪዝ መሆኑን ቼክ እናደርጋለን። ኔጋቲቭ ዋን ፓርት እንተውና ፖዚቲቭ ፓርቱን ወስደን ዲክሪዝ ማድረግ አለማድረጉን እናረጋግጣለን ማለት ነው። መጀመሪያ ኦኬ ኮንዲሽን ነምበር ዋን ዲክሪዚንግ መሆን አለበት። ሁለተኛ ደግሞ ሊሚቱን እንሰራለን። ሊሚቱን ከሰራ በኋላ ዜሮ ማምጣት አለበት። ሊሚቱን ሰርተን ዜሮ ከመጣ ፕላስ ደግሞ ዲክሪዝ የሚያደርግ ከሆነ ይህ ሲሪስ ምን ያደርጋል እንላለን? ኮንቨርጅ ያደርጋል እንላለን ማለት ነው። አንድ በውስጡ ኔጋቲቭ ያለው ሲሪስ በኦልተርኔቲንግ ሲሪስ ቴስት መሰረት ኮንቨርጅ እንዲያደርግ ይህን ሁለቱ ማሟላት አለበት ማለት ነው። ዲክሪዝ ማድረግ አለበት፣ ፕላስ ደግሞ ሊሚቱን ስንሰራ ዜሮ መምጣት አለበት ማለት ነው። ስለዚህ ኔጋቲቭን አይደለም እንጂ ኔጋቲቭን ትተን ለብቻ ሁለቱን ኮንዲሽኖች ቼክ እናደርጋለን ነው። ለምሳሌ ይሄ ምሳሌ ነው። አሁን የሲሪስ ቴስት ማድረግ እንፈልግ ምን ሲሪስ ነው የምንጠቀመው? ኦልተርኔቲንግ ሲሪስ ቴስት ነው አይደል የምንጠቀመው? ምክንያቱም ምን አለው በውስጡ ማይነስ ዋን ዘ ፓወር ኦፍ ኤን አለው። ማይነስ አለው ማለት ነው። ማይነስ ካለው ኦልተርኔቲንግ ሲሪስ ቴስት ነው የምንጠቀመው። ኦልተርኔቲንግ ሲሪስ ቴስትን ተጠቅመን እንዴት ነው ቼክ የምናደርገው? ምንድን የሚለን ማይነስ ዋን ፓርት እንተውና ማይነስ ዋን ፓርት ትተን ከማይነስ ውጭ ያለውን የሲኩዌንሱ ፓርት እንወስዳለን። ማለትም ላን ኤን ኦቨር ኤን የሚለውን ማለት ነው። ኔጋቲቭን ተውኩና ቀሪውን ወሰድኩኝ። እቺ ከወሰድኩ በኋላ ምንድን የማረጋግጠው ሁለቱን ኮንዲሽኖች ነው ቼክ የማደርገው፣ ዲክሪዝ ማድረጉንና ሊሚቱ ዜሮ መሆኑን። ሁለቱ ከተሟላ ኮንቨርጅ ያደርጋል ብዬ መናገር እችላለሁ ነው። ወሰድኩኝ ለብቻ መጀመሪያ ምን ቼክ ላድርግ? ዲክሪዝ ማድረግ አለማድረጉን ቼክ ላድርግ። ዲክሪዝ ማድረግ አለማድረጉን እንዴት ነው ቼክ የማደርገው? ሞኖቶኒክ ቴስት ነው የምንጠቀመው። እዚህ ጋር የምንጠቀም ዴሪቬቲቭ ቴስት እንጠቀም። የተሰጠኝን ሲኩዌንስ በፋንክሽን መልክ አስቀመጥኩኝ። ማለትም ላኔን ኦቨር ኤን የተባለውን ላን ኤክስ ኦቨር ኤክስ አደረግኩና ዴሪቬት አደረግኩት። ይሄን ዴሪቬት ሳደርግ ምን አገኛለሁ? ዋን ማይነስ ላን ኤክስ ኦቨር ኤክስ ስኩዌር አገኛለሁ ማለት ነው። ከዛ በኋላ ምንድን የሚለው ዴሪቬቲቭ ቴስት በኤክስ ቦታ ከአንድ ጀምረን ቼክ እናደርጋለን አይደለ? በኤክስ ቦታ ከአንድ ጀምረን አንድ ሁለት እያለን በኤክስ ቦታ የፈለግነው ቫልዩ ብንጠቀም ሁሌም እንደምናገኘው ኔጋቲቭ ነው የምናገኘው። ኔጋቲቭ የምናገኝ ከሆነ ይህ ነገር ምንድን ነው ማለት ነው? ዲክሪዚንግ ነው ማለት ነው። በጣም አሪፍ። ስለዚህ ዲክሪዚንግ መሆኑን አረጋገጠን። ቀጣዩ ደግሞ ምንድን ነው? ሊሚቱን ነው የምንሰራው። ኦኬ ሊሚቱን እንስራ። የዚህኛውን ሊሚቱን እንስራ። አሁን ሊሚቱን ስንሰራ ሊሚት ኦፍ ላን ኤን ኦቨር ኤን በኤልሆፒታልስ መሰረት ስትሰሩ ሊሚቱን ዜሮ እናገኛለን ማለት ነው። ሊሚቱን ዜሮ አገኘን፣ ዲክሪዝ መሆኑን አረጋገጠን። ስለዚህ በኦልተርኔቲንግ ሲሪስ ቴስት መሰረት ይህ ሲሪስ ምን ያደርጋል ማለት ነው? ኮንቨርጅ ያደርጋል ማለት እንችላለን ማለት ነው። እዚህ ጋር አንድ ማስታወስ ያለባቸው ነገር ምንድነው? ኦልተርኔቲንግ ሲሪስ ቴስት ዳይቨርጅ ስለማድረግ አለማድረጉ ሊነግረን አይችልም። ኦልተርኔቲንግ ሲሪስ ቴስት ሁሌም የሚነግረን ምንድነው? ኮንቨርጅ ማድረግ አለማድረጉን ብቻ ነው የሚነግረን። ኮንቨርጀንሲን ብቻ ነው ቴስት የሚያደርግልን ማለት ነው። ማለትም ዲክሪዝ ከሆነና ሊሚቱ ዜሮ ከሆነ ኮንቨርጅ ያደርጋል የሚለውን ብቻ ነው የሚነግረን ማለት ነው። ከዛ ነው ስለዚህ ዳይቨርጅ ማድረግ አለማድረጉን ኦልተርኔቲንግ ሲሪስ ቴስት ሊያረጋግጥልን አይችልም ማለት ነው። ኮንቨርጀንሲን ብቻ ነው ቴስት የሚያደርግልን። እቺን ሀሳብ እንዳትረሱ። ቀጣዩ ምሳሌ ምንድን ነው? ይሄኛው ምሳሌ ቼክ ስናደርግ እስቲ እናንተ አንዴ ሞክሩት፣ አቁሙና ቪዲዮውን እናንተ ሞክሩት። ይሄን ሲሪስ ምንድን የምናደርገው? ያው በውስጡ ማይነስ ስላለው ማይነስ ዋን ዘ ፓወር ኦፍ ኤን ማይነስ ዋን ስላለው ምንድን የምንጠቀመው? ኦልተርኔቲንግ ሲሪስ ቴስት ነው የምንጠቀመው። ኦልተርኔቲንግ ሲሪስ ቴስት ደግሞ ስንጠቀም ማይነሱን ፓርት እንተውና ይሄን ማቼክ ከምናደርገው ሁለቱን ኮንዲሽን ለብቻ አውጣታለሁ። ማይነሱን ትቼ ለብቻ አውጣሁኝ። መጀመሪያ ቼክ የማደርገው ምንድን ነው? ዲክሪዝ ማድረግ አለማድረጉን ነው አይደል? ለዛ ደግሞ የምንጠቀም ዴሪቬቲቭ ቴስት እንጠቀም። ይሄን ወደ ኤክስ ቀየርኩኝ። ዋን ኦቨር ብዬ ስሪ ኤክስ ፕላስ ቱ ከምል ስሪ ኤክስ ፕላስ ቱ ዘ ፓወር ኦፍ ማይነስ ዋን ነበር ዴሪቬት ለማድረግ እንዲመቸኝ ማለት ነው። ከዛ በኋላ ዴሪቬት አድርጌ ይሄን አገኘሁ። ዴሪቬት ካደረግን በኋላ እንዴት ነው ቼክ የምናደርገው?
ኤክስ ከአንድ ጀምረን ቫሉን እንከታለን አይደለ? ኤክስ ከአንድ ጀምረን የተለያዩ ቫሉ ስንከት ሁሌ የምናገኘው ምንድነው? ኔጌቲቭ ውጤት ነው። ኔጌቲቭ ውጤት ስለምናገኝ ይህ ነገር ምን ያደርጋል እንላለን? ዲክሪዝ ያደርጋል ማለት ነው። የመጀመሪያ ኮንዲሽናችንን አረጋገጥን ማለት ዲክሪዝ እንደሚያደርግ። ቀጣዩ ደግሞ ምንድነው? ሊሚቱን ነው ቼክ የምናደርገው። ሊሚቱን ስንሰራው የዋን ኦቨር 3 ኤን ፕላስ 2 ሊሚቱ ምን ይመጣል? 0 ይመጣል ማለት ነው። ስለዚህ ሁለቱ ኮንዲሽኖች ታማኝ ዲክሪዝ ያደርጋል ፕላስ ደግሞ ሊሚቱ 0 ነው። በኦልተርኔቲንግ ሲሪስ ቴስት መሰረት የሲሪስ ምን ያደርጋል እንላለን? ኮንቨርጅ ያደርጋል ማለት ይቻላል ማለት ነው። ኦኬ ይሄኛው ምሳሌ እስቲ እናንተ ሞክሩ። ኦኬ እንደምናደርገው ይሄም በተመሳሳይ ማይነስ 1 ዘ ፓወር ኦፍ ኤን ፕላስ 1 ማይነስ ስላለው በውስጡ እንደምንጠቀመው ኦልተርኔቲንግ ሲሪስ ቴስት ነው የምንጠቀመው። ስለዚህ መጀመሪያ አስቀመጥኩኝ። ይሄን ካስቀመጥኩኝ በኋላ ማይነሱን ፓርት ትቼ ከማይነሱ ውጭ ያለውን ነገር አስቀመጥኩኝ። ከዛ በኋላ እንደምናደርገው ዲክሪዝ ማድረግ አለማድረጉን እና ቼክ የምናደርገው ዲክሪዚንጉን ቼክ እናደርጋለን። ያው ዴሪቬቲቭ ቴስትን ተጠቅመን ወደ ኤክስ ኢን ተርምስ ኦፍ ኤክስ አስቀመጥኩና ዴሪቬት አደረግኩኝ። ዴሪቬት አድርጌ ይሄን ይመጣል። ከዛ በኋላ እንደምናደርገው ኤክስ ከአንድ ጀምረን ቼክ ስናደርግ ሁሌም ኔጌቲቭ ነው የምናገኘው። ዲክሪዚንግ ነው። ፕላስ ደግሞ ሊሚቱን እንሰራለን። ሊሚቱን ስንሰራ የዚህኛው ሊሚት ምን ይመጣል? መጨረሻ ላይ 0 ይመጣል። በተናችሁ ቼክ አድርጉ። ሊሚቱ 0 ይመጣል ማለት ነው። ስለዚህ ዲክሪዚንግ ነው፣ ሊሚቱ 0 ነው። ስለዚህ በኦልተርኔቲቭ ሲሪስ ቴስት መሰረት ይሄ ነገር ኮንቨርጅ ያደርጋል ማለት ይቻላል ነው። ኦኬ እስቲ ደግሞ እናንተ እቺን ጥያቄ ሞክሩ። ኦኬ የመጨረሻ ምሳሌ ይህን ሲሪስ ስናይ ምን አለው በውስጡ? ማይነስ 1 ዘ ፓወር ኦፍ ኤን አለው አይደለ? ማይነስ 1 ዘ ፓወር ኦፍ ኤን ማይነስ ስላለው በውስጡ የምንጠቀመው ኦልተርኔቲቭ ሲሪስ ቴስት። ስለዚህ ኦልተርኔቲቭ ሲሪስ ቴስት እንጠቀም ማይነስ 1 ፓርት እንተዋትና ይሄን ፖዚቲቭ ፓርቱን እንወስዳለን አይደለ? እሱን ለብቻ እንወስድና ሁለት ኮንዲሽን ነው ቼክ የምናደርገው አይደለ? መጀመሪያ ምንድነው ዲክሪዚንግ ነው የሚለውን ነገር ቼክ እናደርጋለን። ዲክሪዚንግ መሆን አለመሆኑ ደግሞ ቼክ ለማድረግ ያው እዚህ ጋር ዴሪቬቲቭ ስላለው እዚህ ጋር ይቅርታ ፋክቶሪያል ስላለው ዴሪቬት ለማድረግ ያስቸግራል አይደለ? ስለዚህ ዲክሪዝ ማድረግ አለማድረጉን በምንድን የምናውቀው? ሬሾ ቴስት ተጠቅመን ነው ማለት ነው። ሬሾ ቴስት ተጠቀምኩኝ። ሬሾ ቴስት ማለትም ኤን ፕላስ 1 ኦቨር ኤን ኤን ፕላስ 1 ማለት ያው በኤን ቦታ ኤን ፕላስ 1 መጠቀም አይደለ? ይሄው ኤን ፕላስ 1 ተጠቀምኩኝ። ሲካፈል ብዬ ለኤን ማካፈል ነበረብኝ አይደለ? ነገር ግን ምን አደረግኩኝ? ሲባዛ ብዬ ለኤን አባዛኝ መገልብጫ አባዛኝ ማለት ነው። ስለዚህ በሬሾ ቴስት መሰረት ኤን ፕላስ 1 ኦቨር ኤን ይሄን ይመስላል ማለት ነው። ከዛ በኋላ ምን ታደርጋላችሁ? እዚህ ጋር ኤን ፋክቶሪያል አለ አይደለ? እዚህ ጋርም ኤን ፕላስ 1 ፋክቶሪያል አለ። ስለዚህ ኤን ፕላስ 1 ፋክቶሪያል ስንበት ነው ኤን ፕላስ 1 ሲባዛ አንድ ስንቀንስ ኤን ፋክቶሪያል ነው። ኤን ፋክቶሪያል በኤን ፋክቶሪያል ይጠፋል። ኤን ፕላስ 1 ነው በአንድ ኤን ፕላስ 1 ይቀርና ከላይ እዚህ ጋር አንድ ኤን ፕላስ 1 ከስር ደግሞ ኤን ስኩዌር አለ። መጨረሻ ላይ ይሄ ይሆናል። ከዛ በኋላ ይሄን ካገኘን በኋላ በኤን ቦታ ከሁለት ጀምረን የፈለግነው ቫልዩ መንከት ሁሌም እንደምናገኘው ሌዛን ዋን ነው የምናገኘው። ስለዚህ ሌዛን ዋን የምናገኝ ከሆነ በሬሾ ቴስት መሰረት የሲኩዌንስ ምንድነው ማለት ነው? ዲክሪዚንግ ነው ማለት። ስለዚህ መጀመሪያ ኮንዲሽናችን ተሟልቷል። ሁለተኛ ኮንዲሽናችን ምንድነው? ሊሚቱ 0 መሆኑን ነው ቼክ የምናደርገው። እዛ ሄደን መጀመሪያ ሊሚቱን እንሰራለን። የሊሚት ኦፍ ኤን ስኩዌር ኦቨር ኤን ፋክቶሪያል ምንድነው? 0 ነው አይደለ? ምክንያቱም ከኤን ስኩዌር ምንድነው? ኤን ስኩዌር ፖሊኖሚያል ነው። ኤን ፋክቶሪያል አለ። ከፖሊኖሚያል እና ከፋክቶሪያል አስ ኤን ጎስ ቱ ኢንፊኒቲ ፖሊኖሚያል በጣም ነው የሚበልጠው። በጣም እያደገ ነው የሚሄደው ከዚህ አንፃር ማለት ነው። አክቹዋሊ ይሄም እያደገ ይሄዳል፣ ግን ይህ በጣም ፋስታር ነው ማለት ነው። ይህ በጣም እያደገ ስለሚሄድ ሊሚቱ 0 ግሮዝ ሬት ብለን አይተን ነበር ሊሚት ፋውንዴሽን ላይ። በዛ በግሮዝ ሬት መሰረት ኤን ፋክቶሪያል በጣም እያደገ ስለሚሄድ ከዚህ ፖሊኖሚያል አንፃር which is 0 ማለት ነው። ዲክሪዚንግ ነው፣ ሊሚቱ 0 ነው። ስለዚህ በኦልተርኔቲቭ ሲሪስ ቴስት መሰረት የሲሪስ ምንድነው ማለት ነው? ኮንቨርጀንት ሲሪስ ነው ማለት እንችላለን። ኦኬ ቀጣዩና እጅግ በጣም ወሳኙ ሀሳብ ምንድነው? ብዙ ጊዜ ፈተና ላይ የሚጠይቅ ሀሳብ ነው። ምንድነው? አብሶሉት ኮንቨርጀንስ፣ ኮንዲሽናል ኮንቨርጀንስ እና ዳይቨርጀንስ። አንድ ሲሪስ ይህ ሲሪስ አብሶሉትሊ ኮንቨርጅ ነው ያደረገው ወይም ደግሞ ኮንዲሽናሊ ነው ኮንቨርጅ ያደረገው ወይ ደግሞ ይህ ሲሪስ ዳይቨርጅ ነው ያደረገው የምንለው መች ነው የሚል ጥያቄ አለ ብዙ ጊዜ። እና ምንድነው ሀሳቡ? ለምሳሌ አንድ ሲሪስ ከተሰጠን ይህ ሲሪስ አብሶሉትሊ ነው ኮንቨርጅ ያደረገው የምንለው መች ነው? ያ የተሰጠንን ሲሪስ አብሶሉት ቫልዩ ውስጥ መጀመሪያ እንከትና ኮንቨርጀንሲውን ቴስት እናደርጋለን። አብሶሉት ቫልዩ ውስጥ ከከተትን በኋላ ከዛ አብሶሉት ቫልዩ ውስጥ ከተን ኮንቨርጀንሲውን ቴስት ካደረግን በኋላ ኮንቨርጅ የሚያደርግ ከሆነ አብሶሉትሊ ኮንቨርጀንት ነው እንላለን ማለት ነው። ነገር ግን የሆነ ሲሪስ ተሰጥቶን የሆነ ኤን የሚባል ሲሪስ ተሰጥቶን ደግሞ ኮንዲሽናሊ ኮንቨርጀንት ነው የምንለው መች ነው? አብሶሉት ቫልዩ ውስጥ ከተን ያን ሲሪስ አብሶሉት ቫልዩ ውስጥ ከተን ቼክ ስናደርግ ዳይቨርጅ የሚያደርግብን ከሆነ እና ነገር ግን ያለ አብሶሉት ቫልዩ ግን ኮንቨርጅ የሚያደርግ ከሆነ ያ ሲሪስ ኮንዲሽናሊ ኮንቨርጀንት ነው እንላለን ማለት ነው። ግልጽ ነው። ስለዚህ ሲሪሱ ይሰጠናል። አብሶሉት ቫልዩ ውስጥ ቼክ ስናደርግ ዳይቨርጅ ነው የሚያደርገው። ነገር ግን ያለ አብሶሉት ቫልዩ ቼክ ስናደርገው ግን ኮንቨርጅ የሚያደርግ ከሆነ ኮንዲሽናሊ ኮንቨርጀንት ነው እንላለን ማለት ነው። ነገር ግን አብሶሉት ቫልዩ ውስጥ ከተንም ያለ አብሶሉት ቫልዩ ደግሞ ቼክ ስናደርግ በሁለቱም ኬዝ ደግሞ ዳይቨርጅ የሚያደርግብን ከሆነ ያን ሲሪስ ምን እንላለን? ዳይቨርጀንት ሲሪስ ነው እንላለን ማለት ነው። ስለዚህ በአጠቃላይ የሆነ ሲሪስ ሲሰጠን መጀመሪያ ምን እናደርጋለን? አብሶሉት ቫልዩ ውስጥ ከተን ቼክ እናደርጋለን። አብሶሉት ቫልዩ ውስጥ ከተን ኮንቨርጅ የሚያደርግ ከሆነ ወዲያው በቃ አብሶሉትሊ ኮንቨርጀንት ነው እንላለን። ነገር ግን አብሶሉት ቫልዩ ውስጥ ከተን ዳይቨርጅ ካደረገብንና ያለ አብሶሉት ቫልዩ ደግሞ ኮንቨርጅ የሚያደርግ ከሆነ ኮንዲሽናሊ ኮንቨርጀንት ነው እንላለን። አብሶሉት ቫልዩ ውስጥ ዳይቨርጅ አድርጎብን
ያለ አብሶሉት ቫልዩም ደግሞ እንደገና ዳይቨርጅ የሚያደርግብን ከሆነ ያን ሲሪስ ዳይቨርጀንት ነው እንላለን ማለት ነው። እዚህ ጋር ቀጣዩ ሀሳብ ደግሞ ምንድነው? አብሶሉት ኮንቨርጀንት ቴስት የሚባል አለ። ያ ቴስት ምንድን ነው የሚለን? ኢፍ አብሶሉት ቫልዩ ኦፍ የሆነ ሲሪስ ኮንቨርጅ የሚያደርግ ከሆነ ያለ አብሶሉት ቫልዩ የግድ ኮንቨርጅ ያደርጋል። ግልጽ ነው የሚለን። ግልጽ ነው። እዚህ አብሶሉት ኮንቨርጀንት ቴስት ምንድን የሚለን? አንድ ሲሪስ አብሶሉት ቫልዩ ከከተትን በኋላ አብሶሉት ቫልዩ ውስጥ ከተን ቼክ ስናደርግ ኮንቨርጅ የሚያደርግ ከሆነ በእርግጠኝነት ያለ አብሶሉት ቫልዩ ብንሰራ ኮንቨርጅ ያደርጋል ነው የሚለን። ሶችን ቲያረም እንዳትረሱ እሺ። ኦኬ ለምሳሌ ይህ ሲሪስ ተሰጠን። ይህ ሲሪስ ተሰጥቶን ኦኬ በምሳሌ እንያ። የመጀመሪያው ምሳሌ ምንድነው? ይህ ሲሪስ ተሰጠንና ይህ ሲሪስ ተሰጥቶን ይህ ሲሪስ አብሶሉትሊ ኮንቨርጀንት ነው ወይስ ደግሞ ኮንዲሽናሊ ኮንቨርጀንት ነው ወይስ ዳይቨርጀንት ነው ብለን ተጠየቀ። ስለዚህ የቱ እንደሆነ ለማወቅ መጀመሪያ ምን እንደምናደርገው ሁሌም የመጀመሪያው ስቴፓችን አብሶሉት ቫልዩ ውስጥ መጀመሪያ በአብሶሉት ቫልዩ ቼክ እናደርገው። መጀመሪያ በአብሶሉት ቫልዩ ሁሌም ቼክ አድርጉ እሺ። ስለዚህ ይህ ሲሪስ አብሶሉትሊ ነው ወይስ ኮንዲሽናሊ ነው ወይስ ደግሞ ዳይቨርጀንት ነው የሚለውን ነገር ለመለየት መጀመሪያው ስቴፕ የምታደርጉት ምንድነው? የተሰጣችሁን ሲሪስ አብሶሉት ቫልዩ ውስጥ ከተቱት። ኦኬ ልክተተው ይሆንና ሲሪስን አስቀመጥኩና አብሶሉት ቫልዩ ውስጥ ከተትኩት። መጀመሪያ ይሄኛውን አብሶሉት ቫልዩ ውስጥ ከተትኩት። አብሶሉት ቫልዩ ውስጥ ከተው ምን ይሆናል? ማይነሱ ፓርቲ ይጠፋል አይደለ? ማይነሱ ፓርቲ ይጠፋና ምን ይቀራል? ፖዚቲቭ ፓርቲ ይቀራል። ፖዚቲቭ 1/n ስኩዌር ይሆናል ማለት ነው። እዚህ አብሶሉት ቫልዩ ውስጥ ከት ማይነሱ ቀርቶ ፖዚቲቭ ፓርቱ ቀረ ማለት ነው። አሁን ይሄን ቴስት እናድርገው። አሁን ይሄ ሲሪስ ምን አይነት ሲሪስ ነው? ቴስት ስናድርገው ይሄ ምን አይነት ሲሪስ ነው? ፒ ሲሪስ ነው አይደለ? ፒ ሲሪስ ነው። ፒያችን ስንት ነው? 2 ነው። ፒያችን 2 ነው ደግሞ ግሬተር ዛን 1 ስለሆነ በፒ ሲሪስ መሰረት ይህ ሲሪስ ምን ያደርጋል ማለት ነው? ኮንቨርጅ የሚያደርግ ሲሪስ ነው ማለት ነው። በጣም አሪፍ። ይሄ ማለት ነው የተሰጠንን ሲሪስ አብሶሉት ቫልዩ ከከተትን በኋላ ያገኘነው ሲሪስ ቼክ ስናደርግ ምን አደረገ? ኮንቨርጅ አደረገ ማለት ነው። ስለዚህ በአብሶሉት ቫልዩ ኮንቨርጅ አደረገ ማለት ነው። ስለዚህ አብሶሉት ቫልዩ ከትቼ ቼክ ሳደርግ ኮንቨርጅ ስላደረገ ይህን ሲሪስ ምን እለዋለሁ ማለት ነው? አብሶሉትሊ ኮንቨርጀንት ነው እለዋለሁ ማለት ነው። ግልጽ ነው። አብሶሉት ቫልዩ ከተትኩት ከዛ ያገኘውን ውጤት ቴስት ሳደርግ ኮንቨርጅ ስላደረገ አብሶሉትሊ ኮንቨርጀንት ነው እላለሁ ማለት ነው። ኦኬ እስቲ እናንተ ደግሞ እቺ ምሳሌ ስሯት። አብሶሉትሊ ኮንቨርጀንት ነው ወይስ ኮንዲሽናሊ ኮንቨርጀንት ነው ወይስ ደግሞ ዳይቨርጀንት ነው? ኦኬ እንዴት ነው የምናደርገው? ሁሌም የተሰጠ ይሄን ነገር ዲተርማይን ለማድረግ ከሶስት አንዱ ዲተርማይን ለማድረግ ምንድን ነው የምናደርገው? የተሰጠንን ሲሪስ መጀመሪያ አብሶሉት ቫልዩ ውስጥ ነው የምንከተው። አብሶሉት ቫልዩ ውስጥ ልክተት። የተሰጠኝ ሲሪስ አብሶሉት ቫልዩ ውስጥ ከተትኩት። አብሶሉት ቫልዩ ውስጥ ከተት ምን ይሆናል? ማይነስ ፓርቷ ትጠፋለች አይደለ? ማይነስ ፓርቱ ይጠፋና ኤን ስኩዌር እና ኤን ፋክቶሪያል ይቀራል። ኤን ስኩዌር እና ኤን ፋክቶሪያል። አሁን ይሄን ቴስት ላድርገው። አሁን እንዴት ነው ቴስት የማደርገው? ምን ልጠቀም? ሬሾ ቴስት ልጠቀም አይደለ? ምክንያቱም ፋክቶሪያል ምናምን ነገር ስላለው ሬሾ ቴስት ልጠቀም። ስለዚህ በሬሾ ቴስት መሰረት ማለትም ሊሚት አስ ኤን ጎስ ቱ ኢንፊኒቲ ኦፍ ኤን ፕላስ 1 ኦቨር ኤን ብዬ በሬሾ ቴስት ልጠቀም። ሬሾ ቴስት ደግሞ ስጠቀም ምን ያስፈልገኛል? ኤናችን እናወጣለን፣ ኤን ፕላስ 1 እናወጣለን። ከዛ በዚህ መልኩ ሊሚቱን እናስቀምጣለን ብለናል አይደለ? እሱን ኦልሬዲ በደንብ ስለተረዳ ነው ቀጥታ ላስቀምጠው። ሊሚት አስ ኤን ጎስ ቱ ኢንፊኒቲ ብዬ ኤን ፕላስ 1 እናስቀምጡኝ። እዚህ ጋር ሲካፈል ለኤንም ነበረበት አይደለ? ሲባዛ ለኤን አደረግኩኝ ማለት ነው። የዚህኛው በሬሾ ቴስት መሰረት እንደዚህ ካስቀመጥኩ በኋላ ያው ፋክቶሪያሉን አቃሉ። ካቃላችሁ በኋላ ይሄ ይመጣል። የዚህኛውን ሊሚት መጨረሻ ሊሰራ ምን ይመጣል? ዜሮ ይመጣል ማለት ነው። በጣም አሪፍ። ስለዚህ ዜሮ መጣ ማለት በሬሾ ቴስት መሰረት ዜሮ ሌስ ዛን 1 ስለሆነ ኮንቨርጅ ያደርጋል ማለት ነው። ይሄ ማለት ምን ማለት ነው? የተሰጠኝን ሲሪስ አብሶሉት ቫልዩ ውስጥ ከትቼ ቼክ ሳደርገው ምን ሰጠኝ? ኮንቨርጅ የሚያደርግ ነው ማለት ነው። ስለዚህ ይህ ነገር የተጠየቅነው ሲሪስ ምን አይነት ሲሪስ ነው? አብሶሉትሊ ኮንቨርጅ የሚያደርግ ሲሪስ ነው ማለት ነው። ምክንያቱም አብሶሉት ቫልዩ ውስጥ ከትቼ ቴስት ሳደርገው ኮንቨርጅ ስላደረገ አብሶሉትሊ ኮንቨርጀንት ነው እንላለን። ቀጣይ ምሳሌ ደግሞ ይሄ ነው። እስቲ ሞክሯት እናንተ። ኦኬ ምን እናድርግ? ይህ ምሳሌ ሁሌ መጀመሪያ ምን እንደምናደርገው አብሶሉት ቫልዩ ውስጥ ከተን ነው መጀመሪያ ቼክ የምናደርገው። መጀመሪያ አብሶሉት ቫልዩ ውስጥ ልክተት። የተሰጠኝ ሲሪስ አብሶሉት ቫልዩ ውስጥ ከተትኩት። አብሶሉት ቫልዩ ውስጥ ከት ምን ይጠፋል? ማይነሱ ፓርቲ ይጠፋል አይደለ? ማይነሱ ፓርቲ ይጠፋና ኤን እና ኤን ስኩዌር ፕላስ 1 ይቀረኛል ማለት ነው። አብሶሉት ቫልዩ ውስጥ ከተትኩኝ ከዛ ይሄን አገኘኝ። ከዛች ነው ቴስት የማደርገው። ይህን ሲሪስ ቴስት ላድርገው። ኮንቨርጅኑ ዳይቨርጅ ያደርጋል የሚለውን ነገር እንዴት ነው የዚህኛውን ሲሪስ ቴስት የምናደርገው? ምን እንጠቀም? እስካሁን ብዙ ቴስት መንገዶችን አይተናል አይደለ? የትኛውን እንጠቀም? አሁን እዚህ ጋር ዳይሬክት ኮምፓሪዝን መጠቀም ይቻላል፣ ግን ያስቸግራል። ምክንያቱም ትልቁ ዳይቨርጅ ስለሚያደርግብን ዳይሬክት ኮምፓሪዝን መጠቀም ያስቸግራል እንጂ ቀላሉ እሱ ነበር። ስለዚህ ምን እንጠቀም? ኢንተግራል ቴስትን እንጠቀም። ኢንተግራል ቴስትን እንጠቀም፣ ምክንያቱም ኢንተግሬት ለማድረግ ስለሚቀል ማለት ነው። ሰብስቲቱሽን ተጠቅሞ ኢንተግሬት ለማድረግ ስለሚቀል ኢንተግራል ቴስትን እንጠቀም። ኢንተግራል ቴስትን ስንጠቀም ደግሞ ዝም ብለን ኢንተግራል ቴስትን እንጠቀም አይደለ? ምን ማሟላት አለበት? መጀመሪያ የተሰጠን ሲሪስ ምን መሆን አለበት? ዲክሪዚንግ መሆን አለበት አይደለ? ስለዚህ ዲክሪዚንግ መሆኑ መጀመሪያ ማረጋገጥ አለብኝ። ኦኬ ዲክሪዚንግ መሆኑ ደግሞ በምንድን ማረጋገጠው? ምን ልጠቀም? ዴሪቬቲቭ ቴስት ልጠቀም አይደለ? እሱ ስለሚቀለኝ ዴሪቬቲቭ ቴስት ልጠቀም። በዴሪቬቲቭ ቴስት መሰረት ደግሞ መጀመሪያ ወደ ኤክስ ቀይራለሁ። የተሰጠኝን ኤን የተባለው ወደ ኤክስ ቀይራለሁ። ከዛ ዴሪቬት አድርገዋለሁ። ዴሪቬት ሳደርግ ይሄን አገኘኝ አይደለ? ከዛ በኋላ ዴሪቬት ካደረግኩ በኋላ እንዴት ነው ቼክ የማደርገው? ከአንድ ጀምሬ ማስገባት ነው አይደለ? ከአንድ ጀምሬ አንድ ሁለት እያልኩ የተለያዩ ቫልዩዎችን ፖዚቲቭ ቫልዩዎችን ሳስገባ ከአንድ በላይ የሆኑ ቁጥሮችን ሳስገባ ሁሌ ምንድነው ይሄ ኔጋቲቭ ነው አይደለ? ስለዚህ በዴሪቬቲቭ ቴስት መሰረት ይሄ ነገር ምንድነው? ዲክሪዚንግ ነው ማለት ነው። በጣም አሪፍ። ስለዚህ ምን መጠቀም እችላለሁ? ኢንተግራል ቴስት መጠቀም እችላለሁ ማለት ነው። ኦኬ ስለዚህ ዲክሪዚንግ ስለሆነ ኢንተግራል ቴስት ልጠቀም። ኢንተግራል ቴስት እንዴት ነው የምንጠቀመው?
ቀጥታ ኢንተግሬት ማድረግ ነው አይደለ? ኢንተግራል እና ከአንድ ጀምሬ እስከ ኢንፊኒቲ እና ኤን አይደለ ወደ ኤክስ ቀይረዋለሁ ማለት ነው። የዚህን ኢንተግሬሽን እሰራለሁ በኢንተግራል ቴስት መሰረት። ስለዚህ አሁን የዚህ ኢንተግሬሽን እንዴት ነው የምንሰራው? ኢንተግሬሽናችን ኢንፊኒቲ ስላለው ወደ ምን እቀይራለሁ? ወደ የሆነ ቫሪያብል ቲ ቀይረዋለሁ አይደለ? ስለዚህ ፍሮም 1 ቱ ኢንፊኒቲ ነበር። ፍሮም 1 ቱ ቲ አልኩና እቺን ቲ ደግሞ አስ ቲ ጎስ ቱ ኢንፊኒቲ አልኩኝ ማለት ነው። ያው ኢንተግራል ቴስት ላይ እንዳየ ነው። ስለዚህ አሁን የዚህኛውን ኢንተግሬሽን መስራት ነው። የኤክስ ኦቨር ኤክስ ስኩዌር ፕላስ 1 የዚህኛውን ኢንተግሬሽን እንዴት ነው የምንሰራው? ሰብስቲሽን እንጠቀም አይደለ? ምክንያቱም ኤክስ ስኩዌር ፕላስ 1 ዩ ብልና ዴሪቬት ባድርግ ከዚህ ኤክስ ጋር የመጣፋት እድል አለው። ስለዚህ በሰብስቲሽን መሰረት እቺን ኤክስ ስኩዌር ፕላስ 1 ዩ አልኩኝ፣ ቦት ሳይድ ዴሪቬት አደረግኩኝ፣ ዲዩ ባይ ዲኤክስ ይሆናል። ይሄ 2 ኤክስ ይሆናል። ሶ ክሪስ ክሮስ አደርግ ዲኤክስ ኢዝ ኢኳልስ ቱ 1 ኦቨር 2 ኤክስ ዲዩ ይሆናል ማለት ነው። ስለዚህ በዚህ ኤክስ ስኩዌር ፕላስ 1 ቦታ ዩ ታስገባላችሁ፣ በዲኤክስ ቦታ ይሄን ታስገባላችሁ። ኤክስ በኤክስ ይጠፍና 1 ኦቨር 2 ዩ ይቀራል ማለት ነው። 1 ኦቨር 2 እኔ ጋር አውጥታችሁ የ1 ኦቨር ዩ ኢንተግሬሽን ሲሰሩ ላንድ ዩ ታገኛላችሁ። ሶ በላንድ ዩ ቦታ በዩ ቦታ ኤክስ ስኩዌር ፕላስ 1 ስታስገቡ ያው መጨረሻ ላይ እንደዚህ አይነት ኢንተግሬሽን ታገኛላችሁ። የኢንተግሬሽን ውጤት ይሄ ይሆናል ማለት ነው። በዩ ቦታ ኤክስ ስኩዌር ፕላስ 1 ትከታላችሁ ኢንተግሬት ካደረጋችሁ በኋላ። ስለዚህ በአጠቃላይ ምንድነው የዚህኛው ኢንተግሬሽን ኤክስ ኦቨር ኤክስ ስኩዌር ፕላስ 1 ኢንተግሬሽን ይሄ ይሆናል ማለት ነው። ከዛ በኋላ ፍሮም 1 ቱ ቲ አይደለም የሚለው ሶስቱን እንጠቀማለሁ። ያው የምናውቀው ነው። በቃ አሁን መጀመሪያ ቴን አስገባለሁ፣ ሲቀነስ ብዬ አንድን አስገባለሁ አይደለ? ሊሚት አስ ቲ ጎስ ቱ ኢንፊኒቲ አልኩኝ። መጀመሪያ ቴን አስገባሁኝ ይኸውና፣ ሲቀነስ ብዬ አንድን አስገባለሁ፣ ይኸው አስቀመጥኩኝ፣ አንድን ሳስገባ ይሄ ይሆናል። ከዛ ሊሚቱን መስራት ነው። ሊሚቱን ስሰራ ምን መጣ? ኢንፊኒቲ መጣ ማለት ነው። ስለዚህ ምን እያደረኩኝ ነበር? ኢንተግሬሽኑን ስሰራ ምን ሰጠኝ? ኢንፊኒቲ ሰጠኝ ማለት ነው። ኢንፊኒቲ ያገኘኝ ማለት ደግሞ ኢንተግራል ቴስት ላይ ኢንተግሬሽኑ ኢንፊኒቲ ሆነ ማለት የኛ ሲሪስ ምን ያደርጋል ማለት ነው? ዳይቨርጅ ያደርጋል ማለት ነው። በሌላ አባባል ማለት ነው የተሰጠኝ ሲሪስ አብሶሉት ቫልዩ ውስጥ ከትቼ ቼክ ሳደርግ ምን ያደርግብኛል ማለት ነው? ዳይቨርጅ አደረገብኝ ማለት ነው። ግልጽ ነው። አብሶሉት ቫልዩ ውስጥ ከትቼ ቼክ ሳደርግ ዳይቨርጅ አደረገብኝ። ስለዚህ አብሶሉት ቫልዩ ዳይቨርጅ ያደርጋል ማለት ነው። ኦኬ፣ አብሶሉት ቫልዩ ዳይቨርጅ የሚያደርግ ከሆነ ምንድን የምናደርገው? ያለ አብሶሉት ቫልዩ ቼክ እናደርጋለን። ግልጽ ነው። ይህን ሲሪስ አብሶሉት ቫልዩ ውስጥ ከተን ቼክ ስናደርገው አብሶሉት ቫልዩ ስንከት ይህን ሰጠን፣ ይህን ቼክ ስናደርገው ዳይቨርጅ ያደርጋል። ስለዚህ በአብሶሉት ቫልዩ ዳይቨርጅ ያደርጋል። ቀጣይ ስቴፕ እንደሚሆነው ያለ አብሶሉት ቫልዩ እንዳለው ኦሪጂናል ሲሪሱን ይሄን እንዳለው ያለ አብሶሉት ቫልዩ ኦሪጂናል ሲሪሱን ቴስት አደርጋለሁ ማለት ነው። ኦኬ፣ ይሄን እንዳለው እንዴት ቴስት ላድርግ? እንዳለው ቴስት ሳደርግ ምን ቴስት ነው የምጠቀመው? ይሄን ሲሪስ እንዳለው ቴስት ሳደርግ ምን ቴስት ነው የምጠቀመው? ኦልተርኔቲንግ ሲሪስ ቴስት አይደለም። ምክንያቱም የተሰጠኝ ሲሪስ በውስጡ ምን አለው? ኔጋቲቭ ስላለው ምን እጠቀማለሁ? ኦልተርኔቲንግ ሲሪስ ቴስት። ኦልተርኔቲንግ ሲሪስ ቴስት ደግሞ ስንጠቀም ምንድን የመጀመሪያ ስቴፓችን ኔጋቲቭን ፓርት መተው ነው አይደል? እቺ ኔጋቲቭ ፓርት እንተውና ኤን ኦቨር ኤን ስኩዌር ፕላስ 1 ወስደን ሁለት ኮንዲሽን ማሟላት አለማሟላትን ቼክ የምናደርገው ኤን ኦቨር ኤን ስኩዌር ፕላስ 1 ወስደን ሁለት ኮንዲሽን ቼክ እናደርጋለን። የመጀመሪያው ምንድነው ቼክ የምናደርገው? ዲክሪዝ መሆን አለመሆኑን ነው አይደል? ኤን ኦቨር ከኔጋቲቭ ውጭ ያለው ይሄ ፓርት ነው። እቺኛውን ዲክሪዝ ነው አይደለም የሚለውን ቼክ ስናደርግ በዴሪቬቲቭ ቴስት ዲክሪዝ ያደርጋል። ቼክ አድርጉት፣ ዲክሪዝ ያደርጋል። ሁለተኛ ደግሞ ምንድን ቼክ የምናደርገው? ኦልተርኔቲንግ ሲሪስ ቴስት መሰረት ሊሚቱ ዜሮ መሆኑን ነው አይደል? ሊሚቱን ቼክ ሳደርግ ሊሚት ኦፍ ኤን ኦቨር ኤን ስኩዌር ፕላስ 1 ሊሚቱ ምን ይሆናል? ዜሮ ይሆናል ማለት ነው። ስለዚህ ኦልተርኔቲንግ ሲሪስ ቴስት መሰረት ዲክሪዝ የሚያደርግ ከሆነ ሊሚቱ ዜሮ ከሆነ ምን ያደርጋል ማለት እንችላለን? ኮንቨርጅ ያደርጋል ማለት ይቻላል ማለት ነው። ስለዚህ ይህ ሲሪስ አብሶሉት ቫልዩ ሳላስገባው ቀጥታ ኦልተርኔቲንግ ሲሪስ ቴስት ቼክ ሳደርግ ምን ሆነ? ኮንቨርጅ አደረገ ማለት ነው። ቅድም ግን በአብሶሉት ቫልዩ ቼክ ሳደርግ ምን ሆነ? ዳይቨርጅ ሆነ። ስለዚህ በአብሶሉት ቫልዩ ዳይቨርጅ የሚያደርግ ከሆነ ያለ አብሶሉት ቫልዩ ደግሞ ኮንቨርጅ የሚያደርግ ከሆነ ይህን ሲሪስ ምን እንለዋለን? ኮንዲሽናሊ ኮንቨርጀንት እንላለን ማለት ነው። ኮንዲሽናሊ ያለበት ምክንያት ምንድነው? አብሶሉት ቫልዩ እስከትን ቼክ ስናደርግ ዳይቨርጅ አደረገ። ያለ አብሶሉት ቫልዩ ደግሞ ቼክ ስናደርግ ምን አደረገ? ኮንቨርጅ አደረገ። በዚህ ጊዜ አይነት ኬዝ ላይ ምን እንላለን? ኮንዲሽናሊ ኮንቨርጀንት ነው እንላለን ነው ሀሳቡ። ኦኬ፣ እቺን ጥያቄ እስቲ የመጨረሻ ሞክር። ጥያቄው ያው ኮንዲሽናሊ ኮንቨርጀንት ነው ወይስ አብሶሉትሊ ነው የሚለውን ነገር ነው ቴስት አድርጉ የሚለን። ይህ ምሳሌ ስናይ ያው ሁሌም ከሶስት አንዱ መሆን አለመሆኑ ቼክ ስናደርግ እንደምናደርገው አብሶሉት ቫልዩ ስለምንከተው እንደተለመደው መጀመሪያ አብሶሉት ቫልዩ ስከታለሁ። የተሰጠኝን ሲሪስ አብሶሉት ቫልዩ ስከተልኩና አብሶሉት ቫልዩ ስከት ይሄን ሰጠኝ አይደለ? ይሄን ቴስት አደርጋለሁ መጀመሪያ። ይሄን እንዴት ቴስት ላደርግ? ቀላሉ ሜተድ ምንድነው? ቀላሉ ቴስት መንገድ የትኛው ነው? ምን ብንጠቀም ነው የተሻለው? እዚህ ጋር አሁን እዚህ ጋር ምንድነው ዳይቨርጀንት ቴስትን ብንጠቀም በጣም የተሻለ ነው። ምክንያቱም አሁን የዚህ ሊሚት ብሰራ በዳይቨርጀንት ቴስት መሰረት የዚህ ሊሚት ብሰራ ዲፈረንት ፍሮም ዜሮ አገኛለሁ አይደለ? ስለዚህ በቀላሉ የዚህኛውን ሊሚት ልስራ፣ ዳይቨርጀንት ቴስትን ልጠቀም። ይህን ቴስት ለማድረግ ዳይቨርጀንት ቴስትን ስጠቀም ያው ሊሚቱን ነው የምሰራው፣ የዚህኛውን ሊሚት እሰራለሁ። ሊሚቱን ስሰራ የዚህኛውን ፓርት ሊሚት ኦፍ ኤን ፕላስ 1 ኦቨር ኤን አስ ኤን ጎስ ቱ ኢንፊኒቲ እዚህ ጋር ስቻለሁ። አስ ኤን ጎስ ቱ ኢንፊኒቲ ሊሚቱን ስንሰራ ስንት መጣ? አንድ ይመጣል ማለት ነው። አንድ ደግሞ ማለት ዲፈረንት ፍሮም ዜሮ ነው። ዲፈረንት ፍሮም ዜሮ ነው ማለት ደግሞ በዳይቨርጀንት ቴስት መሰረት ይሄ ነገር ምን ያደርጋል? ዳይቨርጅ ያደርጋል ማለት ነው። አያችሁ አይደለ? ስለዚህ በቀላሉ ሊሚቱን ሰርቼ ዲፈረንት ፍሮም ዜሮ ስላገኘኝ በዳይቨርጀንት ቴስት መሰረት ዳይቨርጅ ያደርጋል አልኩኝ ማለት ነው። አያችሁ። ስለዚህ ምን አገኘኝ? አብሶሉት ቫልዩ ውስጥ ከትቼ ቼክ ሳደርግ ምን አደረገብኝ? ዳይቨርጅ አደረገብኝ ማለት ነው። ስለዚህ ቀጣዩ ስቴፕ ምንድነው? ያለ አብሶሉት ቫልዩ ቼክ ማድረግ አይደለ? ያለ አብሶሉት ቫልዩ እንዳለው ያለ አብሶሉት ቫልዩ ቼክ አደርጋለሁ። እንዳለው ያለ አብሶሉት ቫልዩ ቼክ ሳደርግ በውስጡ ምን አለው? ኔጋቲቭ አለ አይደል? ኔጋቲቭ ስላለው ምንድነው የምጠቀመው? ኦልተርኔቲንግ ሲሪስ ቴስት።
ነገር ግን ኦልተርኔቲቭ ሲሪስ ቴስት መጠቀም አንችልም እዚህ ጋር። ምክንያቱም ኦልተርኔቲቭ ሲሪስ ቴስት መሰረት እችኛዋን ኔጌቲቭዋን ፓርት ትተን ኤን ፕላስ ዋን ኦቨር ኤን የሚለውን ዲክሪዝ ነው አይደለም የሚለውን ቼክ ስናደርግና ሊሚቱን ቼክ ስናደርግ አይመጣልንም። ግልጽ ነው። ዲክሪዝ አያደርግም። ፕላስ ደግሞ ሊሚቱም ዜሮ አይደለም፣ ሊሚቱ አንድ ነው የሚመጣበት። ስለዚህ ኦልተርኔቲቭ ሲሪስ ቴስት አንጠቀምም። ታዲያ እንዴት ነው ኔጌቲቭ ካለው ያለ ኦልተርኔቲቭ ሲሪስ ቴስት ምንድን ነው ታዲያ የምንጠቀመው? ምን ተጠቅመን ነው ይህን ቴስት የምናደርገው ታዲያ ከተባለ ምንድን የምታደርጉት ዳይቨርጀንት ቴስት ነው የምንጠቀመው። እንዳለው ማለት ነው። ይህ ሲሪስ እንዳለ ዳይቨርጀንት ቴስት እንጠቀማለን። ማለትም ቀጥታ ሊሚቱን እንሰራለን። ምክንያቱም እኔ ከዳይቨርጀንት ቴስት የምፈልገው ሊሚቱ ዲፍረንት ፍሮም ዜሮ አለመሆኑን ብቻ ነው የምፈልገው። ግልጽ ነው። ስለዚህ እንዳለው ሊሚቱን እንሰራለሁ ማለት ነው። ማለትም ሊሚት አስ ኤን ጎስ ቱ ኢንፊኒቲ ብዬ ሊሚት አስ ኤን ጎስ ቱ ኢንፊኒቲ ብዬ እንዳለው ማለት ነው። ማይነሱም እንዳለው ሊሚቱን እንሰራለን። እንዳለው ሊሚቱን ስሰራ እችኛዋ ፓርት ሊሚቱ ስንት ነው የምትመጣው? ኤን ፕላስ ዋን ኦቨር ኤን ሊሚቱ አንድ ነው አይደል የሚመጣው። እዚህ ጋር ደግሞ ማይነስ ዋን ዘ ፓወር ኦፍ ኤን የሆነ ሰዓት ምን ይሆናል? አስ ኤን ጎስ ቱ ኢንፊኒቲ ማለት ነው። ኤን አንድ ሁለት እያለ ነው አይደል የሚሄደው። እዚህ ኤን አንድ ሁለት እያለ በሚሄድበት ሰዓት ላይ እዚህ ጋር የሆነ ሰዓት ኔጌቲቭ አንድ አገኛለሁ፣ የሆነ ሰዓት ፖዚቲቭ አንድ አገኛለሁ። የሆነ ሰዓት ፖዚቲቭ ነው፣ የሆነ ሰዓት ኔጌቲቭ ነው። ይሄ ሳይኑ ነው የሚቀያየርብኝ ማለት ነው። ይሄ ሳይኑ ነው የሚቀያየረው። ኤን ፕላስ ዋን ኦቨር ኤን ሊሚቱ ደግሞ ለብቻው ስንት ነው? አንድ ነው የሚሆነው። ስለዚህ በሌላ አባባል ሊሚቱ የሆነ ሰዓት ኔጌቲቭ አንድ የሆነ ሰዓት ፖዚቲቭ አንድ ነው የሚሆነው። ስለዚህ በፍጹም ዜሮ አይሆንም ማለት ነው። እኔ ደግሞ የምፈልገው ዜሮ አለመሆኑን ብቻ ነው። ዜሮ አለመሆኑን ካረጋገጥኩኝ በዳይቨርጀንት ቴስት መሰረት በእርግጠኝነት ይሄ ነገር ምን ያደርጋል ማለት ነው? ዳይቨርጅ ያደርጋል ማለት ነው። ዳይቨርጅ ያደርጋል። ምክንያቱም ቫልዩ በአንድ እና በማይነስ ዋን መካከል ኦሲሌት ያደርጋል። የሆነ ሰዓት አንድ ነው፣ የሆነ ሰዓት ማይነስ ዋን ነው። ስለዚህ ሊሚቱ ዜሮ አይሆንም ማለት ነው። እኔ ዜሮ አለመሆኑን ነው የምፈልገው። በፍጹም ዜሮ ስለማይሆን የዚህኛው ሊሚት ወይ አንድ ወይ ማይነስ ዋን ስለሚሆን ሁሌም ዜሮ ስለማይሆን በዳይቨርጀንት ቴስት መሰረት ይህ ሲሪስ ምን እላለሁ ማለት ነው? ዳይቨርጅ ያደርጋል እላለሁ ማለት ነው። አያችኋል? አብሶሉት ቫልዩ ውስጥ ከትቼ ቼክ ሳደርግ ዳይቨርጅ አደረገብኝ። ያለ አብሶሉት ቫልዩም ቼክ ሳደርግ ዳይቨርጅ አደረገብኝ። ስለዚህ ይህ ነገር ምንድነው ማለት ነው? ዳይቨርጀንት ሲሪስ ነው ማለት ነው። አብሶሉትሊም አይደለም ኮንዲሽናሊም አይደለም፣ በቃ ዳይቨርጀንት ነው እንላለን። ምክንያቱም አብሶሉት ቫልዩ ውስጥ ከትን ቼክ ስናደርግ ዳይቨርጅ አደረገብን፣ ያለ አብሶሉት ቫልዩም ቼክ ስናደርግ ዳይቨርጅ አደረገብን። ስለዚህ ዳይቨርጀንት ነው በቃ ብለን እንሄዳለን ማለት ነው። ኦኬ፣ በዚህ ምዕራፍ የመጨረሻው ኮንሰፕት ደግሞ ጀነራላይዝድ ኮንቨርጀንት ቴስት። ጀነራላይዝድ ኮንቨርጀንት ቴስት አክቹዋሊ አስደሳች ዜና ነው የሚነግረን። ምክንያቱም እስካሁን ስንሰራቸው የነበሩ ሲሪሶች ውስጥ ኔጌቲቭ ካለ በአንድ ሲሪስ ውስጥ ኔጌቲቭ ካለ እነ ጀነራላይዝድ ሬሾ ቴስት እነ የምንወዳቸውን እነ ሩት ቴስት ምናምን መሰል ቴስቶችን መጠቀም አንችልም። ምክንያቱም ያ ሲሪስ በውስጡ ኔጌቲቭ ካለው የግድ የምንጠቀመው ምን ነበር? ኦልተርኔቲቭ ሲሪስ ቴስት ነበር አይደለ? ኖ እንደዛ አይደለም። በቃ ኦልተርኔቲቭ ሲሪስ ቴስት ብቻ መጠቀም አይጠበቅብንም ነው። ስቲል ያ ሲሪስ ኔጌቲቭ ውስጡ ያለው ራሱ እነ ሬሾ ቴስትን እነ ሩት ቴስትን እነ ጀነራላይዝድ እነ ዳይሬክት ኮምፓሪዝን ቴስትን እነ ሊሚት ኮምፓሪዝን ቴስትን ስቲል መጠቀም ይቻላል። ግልጽ ነው አይደለ? ስቲል መጠቀም ይቻላል ነው የሚለን። የዚህ ሀሳብ መሰረቱ ምንድን ነው? ምን ብለን ነበር ከዚህ በፊት? አብሶሉት ኮንቨርጀንት ቴስት ቴረም ላይ ምን ብለን ነበር? አንድ ሲሪስ አብሶሉት ቫልዩ ውስጥ ገብቶ ኮንቨርጅ የሚያደርግ ከሆነ ያለ አብሶሉት ቫልዩም የግድ በእርግጠኝነት ኮንቨርጅ ያደርጋል የሚል ሀሳብ አለ አይደለ? ስለዚህ በዛ ሀሳብ መሰረት የትኛው ምንም አይነት ሲሪስ ቢሰጠን አብሶሉት ቫልዩ ውስጥ ከተን የፈለግነውን የምንፈልጋቸውን ቴስቶች መጠቀም እንችላለን ነው። ግልጽ ነው። ለምሳሌ የሆነ ሲሪስ ከተሰጠኝ ያ ሲሪስ በውስጡ ኔጌቲቭ ካለው የግድ በቃ ኦልተርኔቲቭ ሲሪስ ቴስት ጋር አልሄድም። ምን መጠቀም እችላለሁ? ሬሾ ቴስት መጠቀም እችላለሁ። እንዴት ነው ሬሾ ቴስት መጠቀም የምችለው? አብሶሉት ቫልዩ ውስጥ ከትቼ ቅድም በፊት ላይ እንዴት ነበር የምንጠቀመው? በፊት ላይ የምንጠቀመው የሚሰጠን ሲሪስ ያው ፖዚቲቭ ሲሪስ ነው የሚሰጠን። ከዛ ምን ነበር የምናደርገው? ሊሚት አስ ኤን ጎስ ቱ ኢንፊኒቲ ኦፍ ኤን ፕላስ ዋን ኦቨር ኤን ነበር የምንለው። አብሶሉት ቫልዩ አንጠቀም ነበር። ግን አሁን የሚሰጠን ሲሪስ በውስጡ ኔጌቲቭ ካለው ሬሾ ቴስትን መጠቀም ይቻላል። እንዴት አድርገን? አብሶሉት ቫልዩ ውስጥ ከተን ማለት ነው። ሊሚት አስ ኤን ጎስ ቱ ኢንፊኒቲ ብዬ ኤን እናወጣለሁ፣ ኤን ፕላስ ዋን እናወጣለሁ። ኤን ፕላስ ዋን ለኤን ሳካፍል አብሶሉት ቫልዩ መጠቀም ይችላለሁ ነው። አብሶሉት ቫልዩ ተጠቅመን ለኔጌቲቭ ሲሪሶች ራሱ ሬሾ ቴስት መጠቀም ይቻላል ማለት ነው። በዚህ መልኩ ከሰራን በኋላ የምናውቀው ውጤት አር እናገኛለን። ያገኘነው አር ሌዛን ዋን ከሆነ አብሶሉትሊ ኮንቨርጀንት ነው እንላለን። ግሬተር ዛን ዋን ከሆነ ዳይቨርጀንት ነው። አራችን ደግሞ አንድ ከሆነ ሬሾ ቴስት ፌል ያደርጋል። ተመሳሳይ ነው ማለት ነው። የምናውቀው ሀሳብ ነው። ሩት ቴስት ላይ የምናውቀው ሀሳብ ነው። ነገር ግን ሩት ቴስት እዚህ ጋር ጀነራላይዝድ ሩት ቴስት ምንድነው? ያ ሲሪስ የተሰጠን ሲሪስ በውስጡ ኔጌቲቭ ካለው ጀነራላይዝድ ሩት ቴስትን ለመጠቀም ከፈለግን ምንድን የምናደርገው? አብሶሉት ቫልዩ ውስጥ ኤናችንን አብሶሉት ቫልዩ ውስጥ እንከታለን። ኤናችንን አብሶሉት ቫልዩ ውስጥ ከተን ኤን ሩቱን እንሰርና የሆነ አር እናገኛለን አይደለ? ያቺኛውን አር በምናውቀው መሰረት ያው ኮንክሉድ እናደርጋለን ማለት ነው። ሌዛን ዋን ከሆነ ኮንቨርጀንት ነው፣ ግሬተር ዛን ከሆነ ዳይቨርጀንት፣ አንድ ከሆነ ደግሞ ሬሾ ቴስታችን ፌል ያደርጋል። ጀነራላይዝድም እንደዛ። ስለዚህ ሀሳቡ ምንድነው? እዚህ ጋር ምንም አይነት ሲሪስ ይሰጠን ፖዚቲቭም ኔጌቲቭም ይሰጠን አክቹዋሊ ፖዚቲቭ ሲሪስ ከተሰጠን ያው የምናውቃቸውን ነው ከዚህ በምናውቀው መንገድ ነው የምንሄደው። ነገር ግን ያ የተሰጠን ሲሪስ በውስጡ ኔጌቲቭ ካለው ግን ግዴታ ኦልተርኔቲቭ ሲሪስ ቴስት ብቻ ነው ሁሌ የምንጠቀም። ምን መጠቀም እንችላለን? ሬሾ ቴስት መጠቀም እንችላለን። እንዴት ነው መጠቀም እንችላለን? አብሶሉት ቫልዩ ውስጥ ከተን ሩት ቴስት መጠቀም እንችላለን ከፈለግን። ግልጽ ነው። ግዴታ አይደለም በቃ ኦልተርኔቲቭ ሲሪስ ቴስት አብሶሉት ቫልዩ ውስጥ እየከተትን መጠቀም እንችላለን። ጀነራላይዝድ የምንፈልግ ከሆነ አብሶሉት ቫልዩ ውስጥ ከተን
ኤልሲቲ ሊሚት ኮምፓሪዝን ቴስትን መጠቀም የምንፈልግ ከሆነ የኛ ሲሪስ ኔጋቲቭ ካለው በቃ አብሶሉት ቫልዩ ውስጥ ከተን ኤኤን እና ቢኤናችንን ካወጣን በኋላ አብሶሉት ቫልዩ ውስጥ ከተን ከዛ በምናውቀው መንገድ እንሄዳለን ነው ሀሳቡ። ግልጽ ነው። አሁን ደግሞ እስካሁን በተማርነው መሰረት የተጠየቁ የሚድ ጥያቄዎችን ነው የምናየው። ጥያቄው ምንድን የሚለን ይህን ሲሪስ ሰጥቶን አብሶሉትሊ ኮንቨርጀንት ነው ወይስ ደግሞ ኮንዲሽናል ወይስ ዳይቨርጀንት ነው ብሎ ነው የሚጠይቀን። ይህን ነው ዲተርማይን የምናደርገው። እኔ ቀጥታ ሶልቭ ከማድረጌ በፊት እናንተ አቁማችሁ ቪዲዮ ብትሞክሩ በጣም የተሻለ ነው። ችግር የለውም፣ ሞክሩ፣ ተሳሳቱ። ከዛ በኋላ ያው አብረን ስናይ ይበልጥ ግልጽ ይሆናል። እናንተም ደግሞ ካገኛችሁት የኔን አፕሮች ስታዩ ይበልጥ ግልጽ ይሆናል። ሁሌም ዘቤስት ወይ ምንድነው ጥያቄ ሲኖር አቁማችሁ ሞክሩ። እሺ ኦኬ እንጀምር። አንድ ሲሪስ እንግዲህ አብሶሉትሊ ኮንቨርጅ ያደርግ ኮንዲሽናሊ ነው ወይስ ደግሞ ዳይቨርጀንት ነው የሚለውን ነገር ለመለየት የመጀመሪያው ስቴፕ ምንድን የምናደርገው የተሰጠንን ሲሪስ አብሶሉት ቫልዩስ መክተት ነው አይደለ? የተሰጠንን ሲሪስ አብሶሉት ቫልዩስ እንከታለን። ኦኬ ልክተተው። የተሰጠኝ ሲሪስ ይሄ ነው። አብሶሉት ቫልዩስ ከተትኩኝ አብሶሉት ቫልዩስ ሲከት እሺ ኔጋቲቭ ፓርት ትጠፋለች አይደለ? አብሶሉት ቫልዩስ ሲገባ እቺኛው ፖዚቲቭ አንድ ትሆናለች፣ ኔጋቲቭ ፓርት ይጠፋና ይሄ ይቀራል ማለት ነው። ከዛ በኋላ ምንድን ማድረገው ይሄን ነው ቴስት ማድረገው ማለት ነው። ይሄን ምን ተጠቅመን ይሄን ቴስት እናድርግ? ምን አይነት ቴስት እንጠቀም? ምን ቴስት ብንጠቀም የተሻለ ነው? እናንተ የሚቀላችሁን የፈለጋችሁን ቴስት መጠቀም ትችላላችሁ። እኔ ግን እዚህ ጋር የሚቀለኝ ዳይሬክት ኮምፓሪዝን ቴስት ነው። ዳይሬክት ኮምፓሪዝን ወይም ዲሲቲን ብጠቀም የተሻለ ነው ለኔ። ዲሲቲን ስጠቀም መጀመሪያ ኮምፔር ለማድረግ እንዲመቸኝ እንዳለው አስቀምጣለሁ አይደለ? እንዳለው አስቀምጥና ይሄኛውን እንዳለው አስቀምጥና ካስቀመጥኩ በኋላ ከላይ አንድ አለኝ አይደለ? ከላይ አንድ አለኝ፣ እሷን አንድ አስቀምጣለሁ። ከኤን ስኩዌር እና ስኩዌር ሩት ኦፍ ኤን ስኩዌር ፕላስ ዋን ማን ነው ትልቁ? ኤን ስኩዌር ነው አይደለ? ኤን ስኩዌር እንጠቀማለሁ። ሌዛን ብዬ ኤን ስኩዌር እንጠቀማለሁ ማለት ነው። ስለዚህ ከዚህኛው ይሄኛው ትልቅ ነው። ባለ ኤን ስኩዌሩ ትልቅ ነው ማለት ነው። ምክንያቱም ይሄኛው ይሄ አለው፣ ይሄ ስላለው ዲኖሚኔተሩ ትልቅ ይሆንና ስለሚያንስ ይሄኛው ትልቅ ነው ማለት ነው። ስለዚህ ዋንን ወሰድኩኝ፣ ከሁለት አንዱ ትልቁን ወሰድኩኝ ማለት ነው። ስለዚህ የኔን ሲሪስ ቼክ ሳደርገው የኛን ሲሪስ ቼክ ስናደርገው ያው ዳይሬክት ኮምፓሪዝን ቴስት ላይ እንዳየ ነው ምንድን የምናደርገው የኛ ሲሪስ ከማን ያንሳል? ከዚህኛው ያንሳል አይደለ? ይሄ ትልቁ ሲሪስ ነው ማለት ነው። ዋን ኦቨር ኤን ስኩዌር ዋን ኦቨር ኤን ስኩዌር የሚባለው ሲሪስ ቼክ ሳደርገው ምን አይነት ሲሪስ ነው ይሄ? ሲሪሱን ጻፉት። እሺ እዚህ ጋር ሲሪሱን ጻፉት። እዚህ ጋርም ሰሜሽኑን ጻፉ። ሰሜሽኑን ከጻፋችሁ በኋላ ይህን ቴስት ስናደርግ የትልቁ ሲሪስ ፒ ሲሪስ ነው አይደለ? ፒ ሲሪስ ነው። ፒያችን ሁለት ነው፣ ግሬተር ዛን ዋን ነው፣ ኮንቨርጀንት ነው ማለት ነው። ስለዚህ በሌላ አባባል በዲሲቲ መሰረት ትልቁ ኮንቨርጅ የሚያደርግ ከሆነ ትንሹ ምን ያደርጋል? ኮንቨርጅ ያደርጋል ማለት ነው። በዛ መሰረት የኛ ሲሪስ ምን ያደርጋል ማለት ነው? ኮንቨርጅ ያደርጋል ማለት ነው። ይሄ ማለት ምን ማለት ነው? የተሰጠኝ ሲሪስ አብሶሉት ቫልዩስ ከትቼ ቼክ ሳደርግ ምን አገኘኝ? ኮንቨርጅ አደረገ ማለት ነው። ስለዚህ በአብሶሉት ቫልዩ ኮንቨርጅ የሚያደርግ ከሆነ የኛ ሲሪስ ምንድን ነው እንላለን? አብሶሉትሊ ኮንቨርጀንት ነው እንላለን ማለት ነው። አብሶሉትሊ ኮንቨርጀንት ነው እንላለን። ሁለተኛው ጥያቄ ደግሞ ይሄ ነው። ይህን ሲሪስ ሰጥቶን አብሶሉትሊ ኮንቨርጀንት ነው ወይስ ደግሞ ኮንዲሽናሊ ነው ምናምን የሚለውን ነገር ይጠይቀናል። እስቲ ሞክሯት እናንተ አንድ ያቆማችሁ። ኦኬ የመጨረሻው ጥያቄ ይሄ ነው። አሁን እዚህ ሲሪስ ላይ ለየት የሚለው ምንድን ነው? ኮሴን ፓይ ነው አይደለ? ኮሴን ፓይ ምን ማለት ይቻላል? ማይነስ ዋን ዘ ፓወር ኦፍ ኤን ብዬ መተካት እችላለሁ። እቺን እንዳትረሷት። ኮስ ኤን ፓይ ሁሌም ከማይነስ ዋን ዘ ፓወር ኦፍ ኤን ጋር እኩል ነው። ስለዚህ ኮሴን ፓይ ከምን ይሄን እተካለሁ ማለት ነው። ስለዚህ በኮሴን ፓይ ቦታ ይሄን ስተካ ሲሪስ ምን ይሆናል? ሰሜሽን ይልና ኤን ኢንቱ ኮሴን ፓይ ነበር አይደለ? ኤን ኢንቱ ብዬ በኮሴን ፓይ ቦታ ማይነስ ዋን ዘ ፓወር ኦፍ ኤን ተካሁኝ ማለት ነው። ከዛ በኋላ ቀጥለን ያው እንደተለመደው የመጀመሪያ ስቴፓችን ምንድነው? አብሶሉት ቫልዩስ ከተን ነው ቼክ የምናደርገው። ስለዚህ የሰጠኝ ሲሪስ አብሶሉት ቫልዩስ ለክተት አብሶሉት ቫልዩስ ተከተትኩኝ። አብሶሉት ቫልዩስ ከትቼ ቼክ ሳደርግ ምን ኔጋቲቭ ፓርቱ ይጠፋል አይደለ? ኔጋቲቭ ማይነስ ዋን ዘ ፓወር ኦፍ ኤን ይጠፍና ይሄ ይቀራል ማለት ነው። ኦኬ አሁን ይህን ሲሪስ ምን ተጠቅመን ቴስት እናደርገው? ምን የተሻለ እናንተ የፈለጋችሁትን መጠቀም ትችላላችሁ። እኔ እዚህ ጋር የምንጠቀም ሊሚት ኮምፓሪዝን ቴስት እንጠቀም። ሊሚት ኮምፓሪዝን ቴስት ስጠቀም ኤኤን እና ቢኤን ያስፈልገኛል አይደለ? ኤኤን ደግሞ ምንድነው? ያው ራሱ የተሰጠኝ ሲኩዌንስ ነው። ኤኤንን አስቀመጥኩኝ ራሱ። ቢኤን ደግሞ እንዴት ነው የምናውጠው? ያው ከዚህ እንዳየነው ሊሚት ኮምፓሪዝን ቴስት ላይ እንዳየነው ቢኤን እንዴት ነው የምናውጠው? ፍራክሽን ነገር ከተሰጠን ከላይኛው ያው ትልቁን ዶሚናንት ተርሙን ከዶሚኔተሩን ዶሚናንት ተርሙን አይደለ? እዚህኛው ዶሚናንት ተርሙ ያው ራሱ ነው ኤን። ከዚህ ደግሞ ዶሚናንት ተርሙ ትልቁ ከኤን ስኩዌር እና ከ3 ኤን ስኩዌር ነው። እሱን አስቀመጥኩኝ። ኤን ኦቨር ኤን ስኩዌርን ሳቃለው ዋን ኦቨር ኤን ይመጣል ማለት ነው። ኤኤን እና ቢኤንን አወጣሁኝ። ሊሚት ኮምፓሪዝን ቴስት ላይ ቀጣይ ስቴፕ ምንድነው? ኤኤንን ለቢኤን ማካፈል ነው አይደለ? ኤኤንን ለቢኤን አካፈልኩኝ። ሊሚት አስ ኤን ወስደርኩኝ ኤኤንን አስቀመጥኩኝ፣ ቢኤንን አስቀመጥኩኝ ማለት ነው። እቺ ዋን ኦቨር ኤን ተገልብጦ ይባዛል አይደለ? ከልብጬ ሳባዛ ይሄን አገኛለሁ። የዚህኛው ሊሚት ስሰራ ያው ትልቁ ፓወር ሃይስት ፓወሩ ኤን ስኩዌር ስለሆነ አጠቃላይ ሊሚቱን ስሰራ አንድ ይመጣል ማለት ነው። ሊሚት ኮምፓሪዝን ቴስት ላይ የሊሚታችን ውጤት አንድ መጣ ማለት ነው። ቦዝ ቢሄቭ ዘ ሴም አይደለ? ሁለቱም ተመሳሳይ ባህሪ ነው ያላቸው። ተያይዘው ነው ኮንቨርጅ የሚያደርጉት፣ ተያይዘው ነው ዳይቨርጅ የሚያደርጉት። ስለዚህ እኔ ይሄን ቴስት ከማደርግ አላማዬን ቴስት ማድረግ ነው። ይሄን ቴስት ከማደርግ ተመሳሳይ ባህሪ ስላላቸው እቺኛዋን ቴስት ላድርግ። ዋን ኦቨር ኤን ማለት ነው። ዋን ኦቨር ኤን ቴስት ሳደርግ ማይነስ ሲሪስ ነው፣ ሃርሞኒክ ሲሪስ ነው አይደለ? ሃርሞኒክ ሲሪስ ስለሆነ ዳይቨርጅ ያደርጋል።
1 ኦቨር ኤን ዳይቨርጅ ያደርጋል። ይሄ ዳይቨርጅ የሚያደርግ ከሆነ ተመሳሳይ ባህሪ ስላላቸው ይሄኛው ምን ያደርጋል? ዳይቨርጅ ያደርጋል ማለት ነው። ይሄኛው ዳይቨርጅ ያደርጋል ማለት ነው አብሶሉት ቫልዩስ ከከተቱ በኋላ ያገኘሁት ሲሪስ ዳይቨርጅ ያደርጋል ማለት ነው። አብሶሉት ቫልዩ ስቴቱ ዳይቨርጅ ያደርጋል። የአብሶሉት ቫልዩ ዳይቨርጅ የሚያደርግ ከሆነ ያለ አብሶሉት ቫልዩ ቼክ አደርጋለሁ ማለት ነው። የአብሶሉት ቫልዩ ዳይቨርጅ አድርጎብኛል፣ ያለ አብሶሉት ቫልዩ ቼክ አደርጋለሁ። ያለ አብሶሉት ቫልዩ ማለትም ይሄኛውን እንዳለው ቼክ ሳደርግ ምንድነው የምጠቀመው? ኦልተርኔቲቭ ሲሪስ ቴስት አይደለም ማይነስ ስላለው ኦልተርኔቲቭ ሲሪስ ቴስት ተጠቀም። እቺ ማይነሷን ፓርት ተዋታለሁ። ማይነሷን ፓርት ስተዋት ይሄኛውን አገኛለሁ አይደለ? እቺን ተኳት ኤን ኦቨር ኤን ስኩዌር ፕላስ 3 አስቀምጣለሁ። ያው ሁለት ኮንዲሽን ነው ቼክ ማድረግ ኦልተርኔቲቭ ሲሪስ ቴስት ላይ የመጀመሪያው ዲክሪዝ ማድረግ አለማድረጉን ቼክ አደርጋለሁ። ዴሪቬት አደረኩኝ ቼክ ሳደርግ ያው ዲክሪዝ ያደርጋል። ሁለተኛ ደግሞ ያው ሊሚቱን ሰርተን ዜሮ መሆኑን ቼክ ማድረግ ነው። ሊሚቱን ስንሰራው ዜሮ ይመጣል። ስለዚህ ዲክሪዝ ያደርጋል፣ ሊሚቱ ዜሮ ያደርጋል። ኦልተርኔቲቭ ሲሪስ ቴስት መሰረት ምን ያደርጋል ማለት ነው? ኮንቨርጅ ያደርጋል ማለት ነው። ያለ አብሶሉት ቫልዩ ቼክ ሳደርግ ኮንቨርጅ አደረገ። ቀደም በአብሶሉት ቫልዩ ቼክ ሳደርግ ዳይቨርጅ አደረገ፣ ያለ አብሶሉት ቫልዩ ደግሞ ኮንቨርጅ አደረገ ማለት ነው። ስለዚህ ይህን ሲሪስ የምንለዋለን ኮንዲሽናሊ ኮንቨርጀንት ነው ማለት ይቻላል። ሰመራይዝ ስናደርግ እስካሁን ያየነውን ሀሳብ ምን አይተናል? ኦልተርኔቲቭ ሲሪስ ቴስትን ሀሳብ አይተናል። የኦልተርኔቲቭ ሲሪስ ቴስት አንድ ሲሪስ ውስጡ ኔጋቲቭ ካለው ቴስት ለማድረግ የምንጠቀመው ነው። እንዴት ነው የምንጠቀመው? ኔጋቲቭን ፓርት ትተን ከኔጋቲቭ ውጭ ያለውን ፓርት ወስደን ዲክሪዚንግ እና ሊሚቱ ዜሮ መሆኑን ቼክ የምናደርገው። ዲክሪዚንግ እና ሊሚቱ ዜሮ ከሆነ ኮንቨርጅ እንደሚያደርግ አይተናል በኦልተርኔቲቭ ሲሪስ ቴስት መሰረት። ፕላስ ደግሞ ወሳኙ ሀሳብ ምንድነው? ኦልተርኔቲቭ ሲሪስ ቴስት ኦንሊ ዩዝድ ቱ ፕሩቭ ኮንቨርጀንሲን ብቻ ነው የምናረጋግጥበት። ኦልተርኔቲቭ ሲሪስ ቴስት ዳይቨርጅን ፕሩቭ ለማድረግ አንጠቀመው ማለት ነው። ሁሌ የምንጠቀመው ኮንቨርጅ ማድረግ አለማድረጉን ብቻ ነው ፕሩቭ የምናደርግበት። ማለትም ዲክሪዝ እና ሊሚቱ ዜሮ ከሆነ ኮንቨርጅ ያደርጋል ብቻ ነው ማለት የሚችለው ኦልተርኔቲቭ ሲሪስ ቴስት። ግልጽ ነው። ፕሩቭ ማድረጋችን ዳይቨርጀንሱን ፕሩቭ ማድረጋችን ነው ሁሌም ማድረግ የሚችለው እነዚህን ተጠቅሞ ኮንቨርጀንሲን ብቻ ነው የሚለውን አይተናል። ፕላስ ደግሞ አብሶሉት ኮንቨርጀንስ ቴስት ቴረም አለ። በጣም ወሳኝ ቴረም ነው። ምንድን ነው የሚለን? አንድ ሲሪስ አብሶሉት ቫልዩስ ከተን ኮንቨርጅ የሚያደርግ ከሆነ በቃ በግልጽ ያለ አብሶሉት ቫልዩ ኮንቨርጅ ያደርጋል። ግልጽ ነው። አብሶሉት ቫልዩስ ከተን ኮንቨርጅ የሚያደርግ ከሆነ በእርግጠኝነት ያለ አብሶሉት ቫልዩ ቼክ ባናደርግም ኮንቨርጅ ያደርጋል። ፕላስ ደግሞ ያ አብሶሉትሊ ኮንቨርጀንት የምንለው አንድ ሲሪስ ያው አብሶሉት ቫልዩስ ከተን ኮንቨርጅ የሚያደርግ ከሆነ ማለት እሱን አይተናል። ፕላስ ደግሞ ኮንዲሽናሊ ኮንቨርጀንት የምንለው አብሶሉት ቫልዩስ ከተን ዳይቨርጅ አድርጎብን ግን ያለ አብሶሉት ቫልዩ ቼክ ስናደርግ ኮንቨርጅ የሚያደርግ ከሆነ ኮንዲሽናሊ ኮንቨርጀንት ነው ማለት። ሌላ ደግሞ የመጨረሻውን አይተን ነበር። ዳይቨርጀንት የምንለው ደግሞ አብሶሉት ቫልዩ ያለ አብሶሉት ቫልዩ ቼክ ስናደርግ ዳይቨርጅ የሚያደርግብን ከሆነ ዳይቨርጀንት ነው እንላለን። የመጨረሻው ሀሳብ ደግሞ ምንድነው? ያው እንደዚህ ኮንዲሽናሊ ኦር አብሶሉት የሚለውን ነገር ቴስት ስናደርግ ወርክ ፍሎዋችን ምንድነው? ሁሌም ከምን እንደምንጀምረው ከአብሶሉት ቫልዩ ከተን መጀመሪያ ቼክ የምናደርገው። አብሶሉት ቫልዩ ከተን ቼክ የምናደርግ ከሆነ በቃ አብሶሉትሊ ኮንቨርጀንት ነው ብለን እናልፋለን። ነገር ግን ዳይቨርጅ የሚያደርግ ከሆነ ግን ያለ አብሶሉት ቫልዩ ቀጥለን ቴስት እናደርጋለን። ያው ብዙ ጊዜ እየተጠቀምን የነበረው ያለ አብሶሉት ቫልዩ ቼክ ስናደርግ ኔጌቲቭ ስለሚኖረው ብዙ ጊዜ ኦልተርኔቲቭ ሲሪስ ቴስትን በዋነኝነት ኮመንሊ ስንጠቀም ነበር። ይህን ይመስላል።